ውድ ተመልካቾች እስቲ አንድ ጥያቄ ልጠይቃችሁ። አንድ ጦርነት ለምን ያህል ጊዜ ይቆያል? ለ1 ዓመት፣ 10 ዓመት ወይንስ 100 ዓመት? በመጽሐፍ ቅዱስ ውስጥ ለ1000 ዓመታት የዘለቀ አንድ ጦርነት አለ። ይህ ጦርነት የተደረገው በሁለት ሰራዊት መካከል ብቻ አይደለም። ይህ ጦርነት የተደረገው በሰማይ ዙፋንና በአንድ ምድራዊ ሕዝብ መካከል ነው። በመጽሐፍ ቅዱስ ውስጥ የእግዚአብሔር ሕዝብ ብዙ ጠላቶች ነበሩበት። ፈርዖን ነበር፣ ጎልያድ ነበር፣ ናቡከደነጾር ነበር። ነገር ግን በታሪክ መዝገብ ውስጥ እግዚአብሔር ለዘላለም ከኔ ጋር ጦርነት ይኖረዋል ብሎ የፈረደበት አንድ ሕዝብ ብቻ ነው፣ አማሌቅ። እነዚህ ሰዎች እነማን ናቸው? ገና ሲወለዱ በደም፣ ሲያድጉ በበቀል፣ ሲኖሩ በዝርፊያ እስራኤልን ለማጥፋት በየዘመኑ መልካቸውን እየቀያየሩ መጡ። የበረሃው እፉኝቶች። ሙሴ በተራራ ላይ እጁ እስኪዝል የታገላቸው እነሱን ነው። ኢያሱ ሰይፉ እስኪደሞድም የቆረጣቸው እነርሱን ነው። ጌዴዎን በ300 ወታደሮች ያባረራቸው እነሱን ነው። ንጉሥ ሳኦልን ከክብሩ ያዋረዱት፣ ዳዊትን እንደ ሕፃን ያስለቀሱት እነሱ ናቸው። ግን ጥያቄው ይህ ሕዝብ ዛሬ የት ነው ያለው የሚለው ነው። ያ ሁሉ ኃይል፣ ያ ሁሉ ትዕቢት ወዴት ገባ? ዛሬ በመባ ቲቪ የዚህን ጨካኝ ሕዝብ አሻራ እንከተላለን። ከራፍዲም እልቂት እስከ ዚቅላግ ቃጠሎ እግዚአብሔር አስቤያለሁ ብሎ የከፈተውን ጥቁር መዝገብ አብረን እንገልጣለን። ይህ ከምድር ገጽ እንዲጠፋ የተፈረደበት የአማሌቃውያን ታሪክ ነው። ታሪኩ የሚጀምረው በጦር ሜዳ አይደለም። ታሪኩ የሚጀምረው በቤተ መንግሥት አይደለም። አንዳንድ ጊዜ ዓለምን የሚያናውጡ ታላላቅ ጦርነቶች የሚጀምሩት በአንዲት ድንኳን ባለች በአንዲት እናት ማህፀን ውስጥ ነው። የአማሌቅን ምስጢር ለመፍታት የጊዜን መጋረጃ ገልጠን ወደ ኋላ መመለስ አለብን። እስራኤል ከመባሉ በፊት አማሌቅም አማሌቅ ከመሆኑ በፊት ወደ ነበረበት የዘፍጥረት ምዕራፍ፣ ወደ ይስሐቅ ድንኳን፣ ወደ ርብቃ ማህፀን። መጽሐፍ ቅዱስ አንድ አስደንጋጭ እውነት ይናገራል። ርብቃ ጸንሳ ነበር። ነገር ግን ይህ እርግዝና እንደማንኛውም እርግዝና አልነበረም። በማህፀኗ ውስጥ ሰላም የለም፣ ይልቁንም ጦርነት እንጂ። ሁለቱ ልጆች ያዕቆብና ኤሳው ገና የፀሐይን ብርሃን ሳያዩ፣ ገና ዓይናቸውን ሳይገልጡ እርስ በርስ ይገፋፉ፣ ይታገሉና ይፋለሙ ነበር። ርብቃ በጭንቀት ይህስ ከሆነ እኔ ለምን እኖራለሁ ብላ እግዚአብሔርን ጠየቀች። መልሱ ትንቢታዊ ነበር። ሁለት ወገኖች በማህፀንሽ አሉ፣ ሁለቱ ሕዝቦች ከሆድሽ ይለያያሉ ተባለች። አስተውሉ፣ እግዚአብሔር ሁለት ልጆች አላለም፣ ሁለት ሕዝቦች ነው ያላት። ይህ ትግል ተራ የወንድማማቾች ጸብ አልነበረም። የሁለት ተቃራኒ ዓለማት፣ የሁለት ተቃራኒ ጣፈንታዎች የመጀመሪያው ግጭት እንጂ። ጊዜው ደርሶ ሲወለዱ ኤሳው ቀደመ። ሰውነቱ ቀይ፣ ጠጉራም፣ እንዲሁም እንደ አውሬ ጉልበትን የተሞላ ሆኖ ወጣ። ነገር ግን ያዕቆብ አልለቀቀውም። የኤሳውን ተረከዝ አጥብቆ እንደያዘ ተከተለው። ይህ ተረከዝ የመያዝ ክስተት በሕይወት ዘመናቸው ሁሉ የሚቆይ የማያቋርጥ የፉክክር ምልክት ሆነ። ልጆቹ አደጉ፣ ልዩነታቸውም እንዲሁ እየሰፋ መጣ። ኤሳው የሜዳ ሰው ሆነ፣ አዳኝ፣ ደሙ የሞቀ የዱር አራዊትን የሚያሳድድ የድፍረትና የኃይል ምልክት። አባታቸው ይስሐቅ ኤሳውን ይወደዋል፣ ምክንያቱም ኤሳው ያደነውን አውሬ ያመጣለት ነበርና ነው። ያዕቆብ ደግሞ በድንኳን የሚቀመጥ የተረጋጋና እረኛ፣ ነገሮችንም በጥልቀት የሚያሰላ ሰው ሆነ። እናትየው ርብቃ ያዕቆብን ትወደዋለች። ይህ በቤተሰብ ውስጥ የተፈጠረ ክፍተት ለወደፊቱ እሳት ማቀጣጠያ ሆነ። ነገር ግን ታሪክን የለወጠው የአንድ ቀን ያ የምስር ወጥ ቀን ደረሰ። እንደ መጽሐፍ ቅዱስ ገለጻ ኤሳው ከሜዳ መጣ። ቀኑን ሙሉ ሲያድን ውሎ ምናልባት ምንም ሳያገኝ ቀርቶ ይሆናል። እጅግ ደክሞት ነበር። ረሃብ አንጀቱን ጠልፎታል፣ ጉልበቱ ዝሏል። በዚያን ሰዓት ያዕቆብ ምስር ወጥ እየሰራ ነው። የቀይ ወጥ ሽታ የኤሳውን አፍንጫ መታው። በረሃብ የደከመው ኤሳው ለወንድሙ እንዲህ አለ፣ እባክህ ከዚህ ቀይ ወጥ አጉርሰኝ፣ እጅግ ደክሜያለሁና ሲል ለመነው። ያዕቆብ ግን እንዲሁ ምግብ አላቀረበለትም። ያዕቆብ የተረከዝ ሰው አይደለምን? የኤሳውን ድካም እንደ መልካም አጋጣሚ ተጠቀመበት። በዚያች ቅጽበት አንድ ጥያቄ ወረወረ። ብኩርናህን ዛሬውኑ ሽጥልኝ አለው። ብኩርና፣ ይህ ቃል በዚያ ዘመን ተራ ቃል አይደለም። ብኩርና ማለት የቤተሰቡ መሪነት ማለት ነው። ብኩርና ማለት የሀብቱ እጥፍ ድርሻ ማለት ነው። ከሁሉም በላይ ደግሞ ብኩርና ማለት ከአብርሃምና ከይስሐቅ የሚወርደው መንፈሳዊ በረከት ማለት ነው።
የእግዚአብሔር ቃል ኪዳን ተሸካሚ መሆን ማለት ነው። የዓለምን መድህን ክርስቶስን በዘራረግ ውስጥ የማምጣት ክብር ማለት ነው። ነገር ግን ኤሳው ለዚህ ዘላለማዊ ክብር ቦታ አልነበረውም። ምናልባት በዚያ ቅጽበት ከእግዚአብሔር በረከት ይልቅ የሆዱ ረሃብ በለጠበት። እይታው አሁን ላይ እንጂ ነገ ላይ አልነበረም። መልሱም ለትውልድ የሚተላለፍ አስደንጋጭ ንግግር ሆነ። እነሆ እኔ ልሞት ነው፣ ይህች ብኩርና ለእኔ ምን ትጠቅመኛለች አለ። ኤሳው ማለ። ብኩርናውንም ለአንዲት ሳህን የምስር ወጥ ሸጠ። በላ፣ ጠጣ፣ ተነስቶም ሄደ። መጽሐፍ ቅዱስ ሲደመድም አንዲት አጭር ግን እንደ ድንጋይ የምትከብድ አረፍተ ነገርን ያስቀምጣል። ኤሳው ብኩርናውን አቃለላት ይለናል። ይህ አጋጣሚ በልቡ ውስጥ የጸጸትና የጥላቻ ዘር ዘራ። በኋላም አባቱ ይስሐቅ ሊሞት ሲል ሊሰጠው የነበረው የበኩር ልጅ በረከት ያዕቆብ በእናቱ እርዳታ በተንኮል ሲወስድበት የኤሳው ልብ በቁጣ ነደደ። መጽሐፍ ቅዱስ እንደሚለው ታላቅና መራራ ጩኸትን ጮኸ። ያ ጩኸት በዘመናት መካከል የሚያስተጋባ የደም መቃባት ጅምር ነበር። ኤሳው ወንድሙን ሊገድለው ዛተ። ያዕቆብ ሸሸ። ኤሳውም ከወላጆቹ ተለይቶ የተስፋይቱን ምድር ትቶ ወደ ሴይር ተራራ ወደ ኤዶም ምድር ሄደ። ነገር ግን የአማሌቅ ታሪክ የሚጀምረው እዚህ ጋር አይደለም። የአማሌቅ ታሪክ ከዚህ የበለጠ ውስብስብ፣ ከዚህ የበለጠ የተገፋ ታሪክ ውስጥ ነው የተጠነሰሰው። ወደ ኤሳው የዘር ሐረግ በጥልቀት እንግባ። ኤሳው በኤዶም ምድር የራሱን ግዛት መስርቶ መኖር ጀመረ። ከሚስቶቹ አንዷ አዳ ትባላለች። አዳ ለኤሳው አንድ ልጅ ወለደችለት። ስሙም ኤልፋዝ ይባላል። ኤልፋዝ የኤሳው የበኩር ልጅ ነው። ልክ እንደ አባቱ ብርቱ የኤዶም አለቃና መሪ ሆነ። ብዙ ሚስቶችና ብዙ ልጆች ነበሩት። ነገር ግን በኤልፋዝ ሕይወት ውስጥ አንድ እንግዳ ታሪክ አለ። ታሪኩ ቲምና ትባላለች። መጽሐፍ ቅዱስ በዘፍጥረት ምዕራፍ 36 ቁጥር 12 ላይ እንዲህ ይላል፣ ቲምናም ለኤሳው ልጅ ለኤልፋዝ ዕቁባት ነበረች፣ ለኤልፋዝም አማሌቅን ወለደችለት። ይህችን ቁጥር እንዲሁ አናልፋትም። እዚህ ውስጥ የአንድ ሕዝብ ስነ ልቦናዊ ቁስል አለ። ይህንን ለመረዳት ቲምና ማነች ብለን እንጠይቅ። ቲምና ከኤሳው ወገን አልነበረችም። እርሷ ሆራዊ ይባል ከነበረው የሴር ምድር የጥንት ተወላጅ ሕዝብ ነበረች። ወንድሟ ሎጣን ይባላል። እርሱም በምድሩ ትልቅ አለቃ ነው። ቲምና የመጣችው ከክቡር ቤተሰብ ነው። አንዳንድ የአይሁድ ትውፊቶች እንደሚሉት ቲምና ከአብርሃም ዘር ጋር ለመቀላቀል ፈልጋ ነበር። ነገር ግን የኤሳው ልጅ ኤልፋዝ እንደ ሕጋዊ ሚስት ሊያገባት አልፈቀደም። ለሚስትነት አትገባም ተብላ ተገፋች። ነገር ግን ከመውደዷ የተነሳ ወይም ከዚህ ኃያል ቤተሰብ ጋር ለመቀላቀል ካላት ፍላጎት ደረጃዋን ዝቅ አድርጋ ዕቁባት እንድትሆን ተስማማች። ዕቁባት ማለት በዚያ ዘመን እንደ ሕጋዊ ሚስት ክብር የላትም። በቤቱ ውስጥ ቦታዋ ዝቅ ያለ ነው። ልጆቿም እንደ ሕጋዊ ሚስት ልጆች እኩል መብት ላይኖራቸው ይችላል። ቲምና ወደ ኤልፋዝ ቤት የገባችው ራሷን አዋርዳ ነው። በኤዶም ቤተ መንግሥት ውስጥ እንደ ሁለተኛ ዜጋ እንደ መጤ ታይታም ሊሆን ይችላል። ከዚች ከተገፋች ሴትና የብኩርና መብቱን ከተነጠቀ አባት ዘር አንድ ልጅ ተወለደ። ስሙም አማሌቅ ተባለ። አማሌቅ ሲወለድ ደሙ የተቀላቀለ ነው። በአንድ በኩል የአብርሃምና የይስሐቅ ደም አለ፣ በሌላ በኩል ደግሞ የሴር ምድር የጥንት ተዋጊዎች ደም አለ። ነገር ግን አማሌቅ ያደገው ልዩ በሆነ መርዛማ ስነ ልቦና ውስጥ ነው። እስቲ አስቡት፣ አማሌቅ በኤልፋዝ ቤት ሲያድግ ምን ይሰማው ይሆን? አባቱ ኤልፋዝ ስለ አያቱ ስለ ኤሳው ሲተርክለት ምን ይለው ይሆን? ልጄ ሆይ አያትህ ኤሳው ኃያል ሰው ነበር። ይህ ሁሉ ምድር የሱ ሊሆን ይገባ ነበር። ነገር ግን ያ የተረገመ ወንድሙ ያዕቆብ የተባለው ተንኮለኛ አታለለው፣ ብኩርናውንም ቀማው፣ በረከቱን ሰረቀው። አሁን ያዕቆብ በሩቅ ሀገር ሀብት እያከማቸ ነው፣ እኛ ግን እዚህ በበረሃ ቀረን አይለውምን? አማሌቅ ይህንን የተበዳይነት ትርክት እንደ ጡት ወተት እየጠባ አደገ። እኛ የተበደልነን፣ እኛ የተገፋነን፣ ያዕቆብ ወይም እስራኤል ዋና ጠላታችን ነው የሚለው መርዝ በደም ስሩ ውስጥ ተሰራጨ። ከዚህም በተጨማሪ የእናቱ የቲምና ጉዳይም አለ። እናቱ ዕቁባት በመሆኗ ምናልባት በሌሎቹ የኤልፋዝ ልጆች በቴማን በኦመርና በሌሎቹም ወንድሞቹ ዘንድ ንቀት ደርሶበት ሊሆን ይችላል። አንተ የዕቁባት ልጅ ነህ ተብሎ ተገፍቶም ሊሆን ይችላል። ይሄ ልጅነት ቁስል አማሌቅን ጠንካራ፣ ጨካኝና ማንነቴን ለዓለም አሳያለሁ የሚል እልህ ውስጥ ከተተው። አማሌቅ ባደገ ጊዜ ከዋናው የኤዶም ሕዝብ ጋር ተቀላቅሎ መኖርን አልመረጠም። እኔ የራሴው ሰው ነኝ አለ። ሚስቶቹን፣ ልጆቹን፣ ከብቶቹንና ተከታዮቹን ሰበሰበ።
ምቹን የኤዶም ተራራ ትቶ ይበልጥ ጨካኝ ይበልጥ አስቸጋሪ ወደ ሆነው ወደ ናጌብ በረሃ ወረደ። ምክንያቱም አማሌቅ የራሱን ማንነት መፍጠርና ከኤዶም ጥላ ስር መውጣት ፈልጓል። ከአረንጓዴው የኤዶም ተራሮች ወርደን ወደ ደረቁ ወደ ትኩሱና ወደ ጨካኙ የናጌብ ምድረ በዳ እስቲ እንግባ። እዚህ ሕይወት የለም። እዚህ ያለው ትግል ብቻ ነው። እዚህ ውሃ እንደ ወርቅ የሚወደድበት፣ ፀሐዩ አናትን የሚቀጠቅጥበት፣ ሌሊቱ ደግሞ አጥንት ድረስ የሚዘልቅ ቅዝቃዜ ያለው ምድር ነው ያለው። ይህ የናጌብ በረሃ ይባላል። እናም የዚህ በረሃ ጌቶች አማሌቃውያን ናቸው። አማሌቃውያን ለምን ይህንን ምድር መረጡ? ለምን እንደ ወንድሞቻቸው እንደ ኤዶማውያን በተራራ ላይ ምሽግ አልሰሩም? ለምን እንደ ሞዓብና አሞን ከተማ አልቀለሱም ካልን መልሱ በአኗኗር ፍልስፍናቸው ውስጥ ነው ያለው። አማሌቃውያን የመረጡት የመረጋጋትን ሕይወት ሳይሆን የነጻነትና የዝርፊያን ሕይወት ነው። እነርሱ በታሪክ ውስጥ የድንኳን ሰዎች ወይም የጥንት ዘላኖች በመባል ይታወቃሉ። ለአማሌቅ ቤት መስራት ማለት ራስን ማሰር ነው። ከተማ መቀለስ ማለት ለጠላት ኢላማ መሆን ማለት ነው። የእነርሱ ከተማ ዛሬ እዚህ ነገ እዚያ የሚተከለው ድንኳናቸው ነው። የእነርሱ ግንብ ማንም ሊያቋርጠው የማይችለው ሰፊው በረሃ ነው። እርሻ ማረስን ይንቃሉ። ለአማሌቅ ሰው መሬት ቆፍሮ እህል መጠበቅ የደካሞችና የባሮች ሥራ ነው። ለምን አርሳለሁ ያረሰውን መቀማት ሲችል? ይህ የአማሌቅ የሕይወት መርህ ነው። ኢኮኖሚያቸው የተገነባው በምርት ላይ ሳይሆን በዝርፊያ ላይ ነው። የናጌብ በረሃ በዚያ ዘመን በጣም ወሳኝ የንግድ መስመር ነበር። ከግብጽ የሚነሱ ነጋዴዎች ወደ እስያ ለመሻገር በዚያ በረሃ ማለፍ አለባቸው። አማሌቃውያን ይህንን ጠንቅቀው ያውቃሉ። እንደ በረሃ አሸዋ ቀለማቸውን ቀይረው ድንጋይ መስለው አድፍጠው ይጠብቃሉ። አንድ የነጋዴዎች ቡድን ሲመጣ ድንገት ልክ እንዳውሎ ንፋስ መጥተው ያጠቃሉ። የፈለጉትን ይዘርፋሉ፣ ሰዎችን ይገድላሉ ወይም ባሪያ ያደርጋሉ። ከዚያ ማንም ሊከተላቸው ወደማይችልበት ወደ በረሃው እምብርት ይሰወራሉ። ለዚህ ነው ታሪክ ጸሐፊዎች የበረሃው ጥላዎች እያሉ የሚጠሯቸው። የሚታገሉት ፊት ለፊት ሰልፍ ወጥተው መለከት ነፍተው አይደለም። ይህ ለአማሌቅ ሞኝነት ነው። የእነርሱ የጦርነት ስልት መምታትና መሰወር ይባላል። ጠላት ሲደክም፣ ሲተኛ ወይም ጥንቃቄ ሲጎድለው ጠብቀው ነው የሚመቱት። ይህ ስልታቸው በዘመኑ እጅግ በጣም አደገኛና ማንም ሊቋቋመው የማይችለው ሕዝብ አደረጋቸው። መጽሐፍ ቅዱስ በኦሪት ዘፍጥረት ምዕራፍ 24 ቁጥር 20 ላይ በለዓም ስለ እነርሱ እንዲህ ሲናገር ያስነብበናል። አማሌቅ የአሕዛብ መጀመሪያ ነበረ። ይህ የአሕዛብ መጀመሪያ የሚለው ቃል ምን ማለት ነው? በዘራረግ ቀድሞ ተፈጠረ ማለት አይደለም። ይህ የሚናገረው ስለ ኃያልነትና ስለ ክብር ነው። በዚያ ዘመን በዚያ በረሃማ ክልል ውስጥ እንደ አማሌቅ የተከበረና የተፈራ ሕዝብ አልነበረም። ማንም መንግሥት ወደ ግዛታቸው ለመግባት አይደፍርም። እነርሱ የበረሃው ገዢዎች አልፋ የሚባሉ አውሬዎች ናቸው። እስቲ አስቡት። በአንድ በኩል ይህ በጦርነት የጠነከረ ምድሩን ያጠናና ለማንም ሕግ የማይገዛ የበረሃ ሽፍታ ቡድን አለ። በሌላ በኩል ደግሞ ከግብጽ ባርነት የወጡ ለ400 ዓመታት ጦርን ሳይሆን ጭቃን ሲያቦኩ የኖሩ የጦርነት ልምድ የሌላቸው እስራኤላውያን አሉ። አማሌቅ እስራኤልን ሲያይ ያየው ተፎካካሪ ጦርን አይደለም፣ ያየው የሚበላ ምርኮን ነው። ግን አማሌቅ እስራኤልን ለማጥቃት የመረጠው መንገድ ከመቼውም ጊዜ በላይ የከፋ የታሪክን መዝገብ በደም ያጨቀየና የሰማይን አምላክ ያስቆጣ ነበር። በቀጥታ ሄዶ ጦረኛውን አልገጠመም። ያደረገው ነገር እጅግ ዘግናኝ ነበር። ቀይ ባህርን በተአምር የተሻገረው እስራኤል አሁን ያንን የድል ዝማሬ አቁሟል። ከበሮ ጸጥ ብሏል። ዝማሬውን በለቅሶ ተተክቷል። አሁን ያለው እውነታ አንድ ብቻ ነው፣ ድካም። ቦታው ራፍዲም ይባላል። በሲና ባህረ ሰላጤ ውስጥ የሚገኝ ፀሐይ አናትን የምትገርፍበት ድንጋይ የሚፈልቅ የሚመስልበት ምድር። እስራኤላውያን ከግብጽ ከወጡ ገና ጥቂት ሳምንታት ብቻ ሆኗቸዋል። በባርነት የተጎሳቆለ አካላቸው በረሃብና በውሃ ጥም አልቋል። ይህ ሰራዊት አይደለም፣ ይህ ስደተኛ ሕዝብ ነው። 600 ሺህ ወንዶች አሉ ቢባል ከእነርሱ ጋር እጥፍ ድርብ የሚሆኑ ሴቶች፣ ሕፃናትና አረጋውያን አሉ። እስራኤል በታሪኩ እጅግ ደካማ የሆነበት ራሱን መከላከል የማይችልበት ደረጃ ላይ ደርሷል። እናም አማሌቅ ይህንን አየ። አማሌቃውያን እንደ ተዋጊ ፊት ለፊት አልመጡም፣ መለከትም አልነፉም። አማሌቅ እንደ ጅብ ነው። ጅብ የሚያጠቃው ጠንካራውን ከፊት ያለውን በሬ ሳይሆን ከመንጋው ተነጥሎ ወደ ኋላ የቀረውን ነው። የእስራኤል ሕዝብ በረጅም ሰልፍ ሲጓዝ ኪሎሜትሮችን የሚሸፍን ሰንሰለት ይፈጥራል።
ከፊት ለፊት ሙሴና ጠንካሮቹ ወንዶች ይሄዳሉ። ግን ከኋላ ያሉት እነማን ናቸው ካልን ከኋላ ያሉት መራመድ ያቃታቸው አረጋውያን ናቸው። እግሮቻቸው ያበጡ አያቶች ናቸው። የውሃ ጥም ያቃጠላቸው ሕፃናት አሉ። እርጉዝ ሴቶች አሉ። እነዚህ ሰዎች እባካችሁ ጠብቁን እያሉ ይንገዳገዳሉ። አማሌቅ የመረጠው እነዚህ ነው። ኦሪት ዘዳግም ምዕራፍ 25 ቁጥር 18 ላይ መጽሐፍ ቅዱስ ይህንን ቀን እንዲህ ሲል ያስታውሰዋል። በመንገድ ላይ በተገናኘህ ጊዜ አንተ ደክመህና ዝለህ ሳለህ ከኋላ የነበሩትን ደካሞቹን ሁሉ እንዴት እንደመታ አስብ ይላል። ጥቃቱ የጀመረው በድንገት ነው። ከአሸዋው ኮረብታዎች ጀርባ አማሌቃውያን ዘለሉባቸው። ሰይፋቸው የተመዘዘው ጦርነት ለሚችል ወንድ አይደለም። ሰይፋቸው ያረፈው በአሮጊቶች አንገት ላይ ነው። ያረፈው በሕፃናት ገላ ላይ ነው። ይህ ጦርነት የሚባል አይደለም። ይህ በዘመናዊ ቋንቋ የጦር ወንጀል ይባላል። ያለምንም ምክንያት በንጹሃን ላይ የተፈጸመ እልቂት። ግን የዚህ ወንጀል ትልቁ ክፍል ጭካኔው ብቻ አይደለም። መጽሐፍ ቅዱስ አንድ በጣም ከባድ የሆነ አረፍተ ነገር ይጠቀማል። እግዚአብሔርንም አልፈሩም ይለናል። አማሌቃውያን ግብጽ በ10 መቅሰፍት እንደተመታች፣ ቀይ ባህር እንደተከፈለም ሰምተዋል። ማንኛውም ጤነኛ አእምሮ ያለው ሰው ይህ ሕዝብ አምላክ አለው፣ እርሱን መንካት የለብኝም ብሎ ይፈራል። አማሌቅ ግን ናቀ። የግብጽን አምላክ ያሸነፈው አምላክ እኔ ላይ ምን ያመጣብኛል የሚል ትዕቢት። አማሌቅ እጁን የሰነዘረው በእግዚአብሔር ዙፋን ላይ ነበር። የእግዚአብሔርን የዓይን ብሌን ነካ። ይህ ጥቃት በመንፈሳዊ ዓለም ውስጥ ትልቅ መንቀጥቀጥ ፈጠረ። አማሌቅ የሰይጣን ወኪል ሆኖ የእግዚአብሔርን ሕዝብ ገና በጅምሩ ለማጥፋት ተነሳ። ሙሴና ኢያሱ ይህንን ሲሰሙ ነገሩ ከባድ መሆኑን ተረዱ። ጠላት የመጣው ለመውረስ ሳይሆን ለማጥፋት ነው። እስራኤል ወይ ይዋጋል ወይ ይጠፋል። ግን እንዴት ይዋጉ? ሰይፍ መያዝ የማይችሉ ባሮች እንዴት ብለው ነው ይህንን የሰለጠነ ገዳይ የሚቋቋሙት? አማሌቅ በስሌቱ ውስጥ ያላስገባው አንድ የረሳው ምስጢራዊ መሳሪያ ነበር። ያ መሳሪያ የአንድ አረጋዊ ሰው እጆች ናቸው። በማግስቱ ጠዋት ፀሐይ ስትወጣ በራፊዲም ምድር ሁለት የተለያዩ ጦርነቶች ተጀመሩ። አንደኛው ጦርነት በሸለቆው ውስጥ ነው። እዚያ ኢያሱ የተባለ ወጣት መሪ የጦር ልምድ የሌላቸው ባሮችን አስተባብሮ ከጨካኙ ከአማሌቅ ጋር ፊት ለፊት ገጠመ። ሁለተኛው ጦርነት ግን በተራራው ጫፍ ላይ ነው። ይህ ጦርነት የሚደረገው በሰይፍ አይደለም። ይህ ጦርነት የሚደረገው በእጆች ነው። ሙሴ ወንድሙ አሮንንና የካሌብ አባት ሆር ሆነው ወደ ተራራው ወጡ። ሙሴ በእጁ የእግዚአብሔርን በትር ይዟል። ሙሴ እጆቹን ወደ ሰማይ ዘረጋ፣ በትሩንም ወደ ላይ አነሳ። በዚህ ቅጽበት የሰው ልጅ ታሪክ አይቶት የማያውቀው መንፈሳዊ መሳሪያ መስራት ጀመረ። ሙሴ እጆቹን ወደ ሰማይ ሲያነሳ በሸለቆው ውስጥ ያለው ታሪክ ይቀየራል። የኢያሱ ሰራዊት ኃይል ያገኛል። ባሮች የነበሩት ሰዎች እንደ አንበሳ ይቆጣሉ። እስራኤል ያሸንፋል። ነገር ግን ሙሴ አርጅቷል። በጊዜው ዕድሜው 80 ቢሆን ነው። እጆቹን ዘርግቶ መቆም ይደክመዋል። ጡንቻዎቹ አልታዘዝ አሉት። ክንዱ ሲዝል፣ እጆቹ ወደ ታች ሲወርዱ በሸለቆ ውስጥ ያለው ጦርነት ተገለበጠ። አማሌቃውያን አገረሹ። እስራኤላውያን ተዳከሙ። የድሉ ሪሞት ኮንትሮል ያለው በተራራው ላይ ነበር። ግንኙነቱ ሲቋረጥ ኃይሉም ይቋረጣል። በዚህ ወሳኝ ሰዓት አሮንና ሆር የታሪክን አቅጣጫ የሚቀይር ጥበብ አፈለቁ። ሙሴ ሆይ አንተ ብቻህን ይህንን ልትሸከም አትችልም አሉት። አንድ ትልቅ ድንጋይ አምጥተው አስቀመጡት። ሙሴ በድንጋዩ ላይ ተቀመጠ። ከዚያም አሮን በአንድ በኩል ሆር በሌላ በኩል ሆኑ። የሙሴን እጆች ደገፉ። እነርሱ የሙሴ ብርታት ሆኑ። ፀሐይ እስክትጠልቅ ድረስ ለሰዓታት እጆቹ አልወረዱም። በሸለቆው ውስጥ ኢያሱና ሰራዊቱ አማሌቅን በሰይፍ ስለት አደከሙት። ያ ትዕቢተኛ ሕዝብ በባሮች እጅ ተሸንፎ ብን ብሎ ጠፋ። ጦርነቱ ሲያልቅ ሙሴ ድንጋዮችን ሰብስቦ መሠዊያ ሠራ። ለዚያም መሠዊያ አንድ ስም አወጣለት፣ ያህዌ ንሲ። ትርጉሙም እግዚአብሔር ዓላማዬ ወይም ባንዲራዬ ነው ማለት ነው። አማሌቅን ያሸነፍነው በኢያሱ ሰይፍ አይደለም፣ እግዚአብሔር ራሱ ጦርነቱን ስለተዋጋልን ነው ማለቱ ነበር። ነገር ግን በዚህ የድል ምሽት እግዚአብሔር ለሙሴ አንድ አስፈሪ መልእክት፣ አንድ ጥቁር መዝገብ ሰጠው። እግዚአብሔር እንዲህ አለ፣ ይህንን ለመታሰቢያ በመጽሐፍ ጻፈው፣ በኢያሱም ጆሮ ድገመው። የአማሌቅን ዝክር ከሰማይ በታች ፈጽሜ እደመስሳለሁና። ይህ ተራ ዛቻ አይደለም፣ ይህ መለኮታዊ አዋጅ ነው። እጁ በዙፋን ላይ ሆኗልና
እግዚአብሔር ከአማሌቅ ጋር ከትውልድ እስከ ትውልድ ይዋጋል አለ እግዚአብሔር። አማሌቅ በዚያ ቀን ተሸንፎ ሸሸ፣ ነገር ግን አልጠፋም፣ ዘሩ ቀረ። እናም እግዚአብሔር ማለ፣ እስከ መጨረሻው እስካጠፋው ድረስ ጦርነቱ አይቆምም። ይህ አዋጅ ለቀጣዮቹ 400 ዓመታት በእስራኤል ታሪክ ላይ እንደ ጥቁር ደመና ያንዣብባል። ጊዜ ይሮጣል፣ ትውልድ ያልፋል። የራፍዲም ጦርነት ትዝታ አፈር በላው። ኢያሱ አረፈ፣ ሙሴም ተረሳ። እስራኤል በተስፋይቱ ምድር ተደላደለ። እናም እስራኤል አምላኩ እግዚአብሔርን ረሳ። የእስራኤል መንፈሳዊ አጥር ሲፈርስ በሩ ለጥቃት ተጋለጠ። በዚህ ጊዜ ግን ጠላት ብቻውን አልመጣም። ያ የተረገመ የአማሌቅ ዘር ከዘመናት በኋላ እንደገና አገረሸ። አሁን ግን ስልቱን ቀይሯል። ብቻውን ከመምጣት ይልቅ ከምድያም ሰዎችና ከምስራቅ ልጆች ጋር ክፉ ኅብረት ፈጠረ። ይህ ወረራ እንደ በፊቱ አይነት ወረራ አልነበረም። መጽሐፍ ቅዱስ ሲገልጸው አንድ በጣም አስደንጋጭ የሆነ ምሳሌ ይጠቀማል፣ እንደ አንበጣ መንጋ በማለት። አንበጣ ምን እንደሚያደርግ ታውቃላችሁ? አንበጣ አይዋጋም፣ አንበጣ ይበላል። አንበጣ ምድርን ይሸፍናል፣ አረንጓዴ የሆነውን ነገር ሁሉ ይጨርሳል። እነዚህ ጠላቶች የሚመጡት ጦርነት ለመግጠም ሳይሆን የእስራኤልን ጉሮሮ ለመዝጋት ነው። ታክቲካቸው እጅግ ጨካኝ ነበር። እስራኤላውያን መሬቱን እስኪያርሱ፣ ዘሩን እስኪዘሩና እህሉ እስኪደርስ ዝም ብለው ይጠብቋቸዋል። ልክ የመከር ጊዜ ሲደርስ ገበሬው አጭዳለሁ እበላለሁ ብሎ ማጭዱን ሲያነሳ አማሌቅና ምድያም በሺህ የሚቆጠሩ ግመሎቻቸውን አሰልፈው ይወርዳሉ። ምድሪቱ ባዶ እስክትሆን ድረስ አሟጠዋት ይሄዳሉ። ይህ ለ7 ዓመታት ቀጠለ። 7 የረሃብ ዓመታት። እስራኤላውያን ተስፋ ቆርጠው ቤታቸውን ትተው ተሰደዱ። በራሳቸው ሀገር ስደተኛ ሆኑ። እንደ አውሬ በዋሻና በጉድጓድ ውስጥ ተደበቁ። በዚህ የጨለማ ዘመን እግዚአብሔር ጌዲዮንን አስነሳ። ጌዲዮን ፈሪ ሰው ነበር፣ ነገር ግን እግዚአብሔር ጽኑ ኃያል ሰው አለው። የጠላት ሰራዊት 135,000 ነው። የጌዲዮን ሰራዊት ግን በመጨረሻ ላይ ሲጣራ 300 ሰዎች ብቻ ቀሩ። 300 ሰዎች ብቻ ከ135,000 ሰራዊት ጋር። በሰው ሰውኛ ሲታይ ይህ እብደት ይባላል። ግን የጌዲዮን መሳሪያ ሰይፍና ጦር አልነበረም። እግዚአብሔር የሰጠው ስልት የሥነ ልቦና ጦርነት ነበር። መሳሪያዎቹ አንድ ቀንደ መለከት፣ አንድ ባዶ ማሰሮና በውስጡ የሚበራ ሻማ ነው። ሌሊት ሆነ። አማሌቃውያን ሰክረው ተኝተዋል። ድንገት በእኩለ ሌሊት የእግዚአብሔርና የጌዲዮን ሰይፍ የሚል ጩኸት ተሰማ። በድንጋጤ ከእንቅልፋቸው ሲነሱ በዙሪያቸው ያለው ሰራዊት 300 ሳይሆን ሚሊዮን መሰላቸው። እግዚአብሔር የድንጋጤ መንፈስ ላከባቸው፣ እርስ በእርስ ተጨፋጨፉ። ያ እንደ አሸዋ የበዛው ሰራዊት በአንድ ሌሊት በ300 ሰዎች ፊት ተንኮታኮተ። የተረፉት እግሬ አውጭኝ ብለው ሸሹ። አማሌቅ እንደገና ተመታ፣ እንደገና ተዋረደ። ነገር ግን አስተውሉ፣ አሁንም አልጠፋም። ተመታ እንጂ አልተደመሰሰም። ሸሽቶ እንደለመደው ወደ በረሃው ገባ። እናም ከ400 ዓመታት በኋላ ይህንን ታሪክ ለመደምደም አንድ ንጉሥና አንድ ነቢይ ተነሱ። በዚህ ጊዜ ግን መሸሽ የሚባል ነገር የለም። የታዘዘው ትእዛዝ ፈጽሞ ማጥፋት ነው። የሰው ልጅ ይረሳል፣ ታሪክ ይረሳል። ምናልባት እስራኤላውያን ራሳቸው ከ400 ዓመታት በፊት በራፍዲም የተፈጸመውን የአማሌቅን ግፍ ረስተው ይሆናል። ነገር ግን እግዚአብሔር አይረሳም። በሰማይ መዝገብ ላይ የአማሌቅ ፍርድ የሚባለው ፋይል አልተዘጋም ነበር፣ ክፍት ነው። የቀጠሮው ቀን ሲደርስ ፋይሉ ተገለጠ። ጊዜው የእስራኤል የመጀመሪያው ንጉሥ የሳኦል የንግሥና ዘመን ነው። ሽማግሌው ነቢይ ሳሙኤል ወደ ሳኦል መጣ። ሳሙኤል ለሳኦል የሰጠው ትእዛዝ ግልጽ፣ ቀጥተኛና ምንም ማብራሪያ የማይፈልግ ነበር። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ አማሌቅ እስራኤልን ከግብጽ በወጣ ጊዜ በመንገድ ላይ አድፍጦ ያደረገበትን አስቤያለሁ። አሁን ሂድ፣ አማሌቅን ምታ፣ ያላቸውንም ሁሉ ፈጽሞ አጥፋ፣ አትማራቸውም ብሎ አስጠነቀቀው። ሳኦል ዘመተ፣ የአማሌቅን ኃይል ሰባበረ። ነገር ግን ድሉ ሲጠናቀቅ የሳኦል ፖለቲካዊ ስሌትና ስግብግብነት ሥራ መስራት ጀመሩ። ሳኦል የአማሌቅ ንጉሥ አጋግን ማረው። ንጉሥ ንጉሥን አይገድልም በሚል ትዕቢት በሕይወት ተወው። ከዚያም ወደ እንስሳቱ ተመለከተ። የሰቡ ላሞች፣ ወፍራም በጎች፣ እነዚህን መግደል ኪሳራ ነው፣ ለእግዚአብሔር እንሰዋቸዋለን ብሎ አስቀረ። ሳኦል ትልቁን ትእዛዝ ጣልና ትንሹን ነገር መረጠ። ሳኦል በድል አድራጊነት መንፈስ ሲመለስ ነቢዩ ሳሙኤል ተቀበለው።
ሳኦል በፈገግታ የእግዚአብሔርን ትእዛዝ ፈጽሜያለሁ አለ። ሳሙኤል ግን እንዲህ ሲል ጠየቀው፣ ትእዛዙን ከፈጸምክ ይህ በጆሮዬ የምሰማው የበጎች ጩኸት ምንድነው? አለው። ሳኦል ምክንያት ማቅረብ ጀመረ። ሕዝቡ ናቸው፣ ሊሰዉ ነው ምናምን አለ። በዚህ ጊዜ ሳሙኤል እንደ ነጎድጓድ በሆነ ድምፅ ጮኸ፣ በእውኑ ለእግዚአብሔር ለቃሉ ከመታዘዝ ይልቅ መስዋዕት ያስደስተዋልን? እነሆ መታዘዝ ከመስዋዕት ይበልጣል። አመፀኛነት እንደ ሟርተኛ ኃጢአት ነው። የእግዚአብሔርን ቃል ንቀሃልና እርሱ ደግሞ ንጉሥ እንዳትሆን ናቀህ አለው። ሳኦል አለቀሰ፣ የሳሙኤልን ልብስ ሲይዝ ተቀደደ። ሳሙኤልም እንዲህ አለው፣ እግዚአብሔር ዛሬ መንግሥትህን እንዲህ ቀዶታል ተባለ። የሳኦል ነገር አበቃ። ግን አንድ የቀረ ሥራ ነበር። ሳሙኤል እንዲህ አለ፣ የአማሌቅን ንጉሥ አጋግን ወደ እኔ አምጡት አለ። አጋግ እየተሽሞነሞነ መጣ። የሞት መራራነት አልፏል ብሎ አስቦ ነበር። ንጉሥ ሳኦል ከማረከኝ ይህ ሽማግሌ ነቢይ ምን ያደርገኛል የሚል ትዕቢት ተሰማው። ነገር ግን አጋግ የተሳሳተው እያወራ ያለው ከፖለቲከኛ ጋር ሳይሆን ከእግዚአብሔር ሰው ጋር መሆኑን አለማወቁ ነው። ሽማግሌው ሳሙኤል አጋግን ተመለከተውና እንዲህ አለው፣ ሰይፍ ሴቶችን ልጅ አልባ እንዳደረገ እንዲሁ እናትህ ከሴቶች መካከል ልጅ አልባ ትሆናለች አለው። ሳሙኤል በእግዚአብሔር ፊት ንጉሡ አጋግን ቆራረጠው። ይህ ትዕይንት ለመስማት ይዘገንናል። አንድ እግዚአብሔር ነቢይ ሰይፍ አንስቶ ሰው ሲቆራርጥ ይህ የሚያሳየው የነቢዩን ጭካኔ ሳይሆን የአማሌቅ የኃጢአቱን ክብደትና የእግዚአብሔርን ፍርድ ምን ያህል አስፈሪ እንደሆነ ነው። የአጋግ ደም ፈሰሰ። ነገር ግን ሳኦል በሠራው ስህተት ምክንያት አንዳንድ የአማሌቅ ዘሮች አምልጠው ነበር። የተረፉት ዘሮች እንደገና በረሃው ውስጥ ተደበቁ። ከዓመታት በኋላ እነዚህ ያመለጡት ዘሮች በንጉሥ ዳዊት ላይ ተመለሱ። የንጉሥ ሳኦል አለመታዘዝ እንደ መርዝ የዘራው ዘር ወዲያውኑ አልጠፋም። ሳኦል ማርኩኝ ብሎ የተዋቸው በዚያ የጌልጌላ ውጥረት ውስጥ ያመለጡት የአማሌቅ ቅሪቶች እንደ ፉኝት ተደብቀው ጊዜያቸውን ጠበቁ። ያ መርዛማ ፉኝት ተመልሶ የነደፈው ሳኦልን አይደለም፣ ልበ አምላክ ዳዊትን እንጂ። ቦታው ዚቅላግ ነው። ዳዊት ገና አልነገሰም። ከሳኦል ፊት ሸሽቶ ከ600 ሰዎች ጋር በስደት በፍልስጤም ምድር ጠረፍ ላይ ይኖር ነበር። አንድ ቀን ዳዊትና ሰዎቹ ከዘመቻ ሲመለሱ ያዩትን ማመን አቃታቸው። ከተማቸው የለም፣ ቤታቸው የለም፣ ሁሉም ነገር አመድ ሆኗል። ከጭሱ መካከል የሚሰማው የልጆች ድምፅ የለም፣ የሚታዩ ሚስቶች የሉም። ዚቅላግ በዚያ ጨካኝ አማሌቅ እጅ ወድማለች። አማሌቃውያን ልክ እንደ ጥንቱ የራፍዲም ልማዳቸው ወንዶቹ እንደሌሉ አውቀው ተከላካይ የሌለውን ጊዜ ጠብቀው መጡ። ቤቱን አቃጠሉ። ሚስቶችን፣ ልጆችን፣ ሴቶችን፣ ወንዶችን ሁሉ ማርከው ወሰዱ። አንድም የተዉት ነገር የለም። ይህ ቅጽበት በዳዊት ሕይወት ውስጥ እጅግ የጨለማ ቅጽበት ነበር። እነዚያ የጦር ሜዳ ጀግኖች፣ አንበሳ የሚገሉ ጎልያድን የደፉ ሰዎች በአማሌቅ ጭካኔ ምክንያት ተንበርክከው አለቀሱ። መጽሐፍ ቅዱስ ሲገልጸው እንዲህ አለ፣ ዳዊትና ከእርሱ ጋር የነበሩት ሰዎች ኃይል እስኪያጡ ድረስ ድምፃቸውን ከፍ አድርገው አለቀሱ ይላል። ሕመሙ ከመክበዱ የተነሳ ሰዎቹ መሪያቸው ዳዊትን ሊወግሩት ድንጋይ አነሱ። ይህ ሁሉ መከራ የመጣው ከዓመታት በፊት ሳኦል በሠራው ግዴለሽነት ምክንያት ነው። ጠላት ሲናቅ ትንሽ ነው ተብሎ ሲተው ተመልሶ የባሰ ጉዳት ያደርሳል። ነገር ግን ዳዊት እንደ ሳኦል አይደለም። በዚያ የጨለማ ሰዓት ዳዊት ወደ ፖለቲካ ጥበብ ሳይሆን ወደ አምላኩ ተመለከተ። ኤፋዱን ጠየቀ። ይህንን ሰራዊት ላሳደው እደርስበታለሁን ብሎ ጠየቀ። ሰማይ መልስ ሰጠ። ታገኘዋለህ፣ ሁሉንም ታስጥላለህና አሳደው ተባለ። ዳዊት በቁጣ ተነሳ። 600 ሰዎችን ይዞ በረሃውን አቋረጠ። አማሌቃውያንን ያገኛቸው አሸንፈናል ብለው ተዝናንተው በምስኪኖች ንብረት እየበሉና እየጠጡ እየጨፈሩም ነበር። ይህ የአማሌቅ ባህሪ ነው፣ የሌላውን እያጠፋ መደሰት። ዳዊት እንደ ነጎድጓድ ወረደባቸው። ከማታ ጀምሮ እስከ ማግስቱ ማታ ድረስ ቀጥቅጦ አጠፋቸው። መጽሐፍ ቅዱስ አንድ ድንቅ ቃል እዚህ ጋር መዝግቧል። አማሌቃውያንም የወሰዱትን ሁሉ ዳዊት አስጣለ። በዘረፉትም በትንሹም በታላቁም በወንዶች ልጆች በሴቶችም ልጆች ዳዊት ያላስመለሰው አንድም ነገር አልነበረም ይላል። ይህ ታላቅ ድል ነው። አማሌቅ በዳዊት እጅ ዳግም የማይነሳ ሆኖ ተቀጠቀጠ። ነገር ግን እዚህ ጋር አንድ ወሳኝ ነጥብ አለ። ታሪኩ እዚህ ጋር አላበቃም።
ዳዊት አብዛኛው አማሌቅን ቢጨርስም መጽሐፍ ቅዱስ ግን እንዲህ ይላል፣ በግመል ከተቀመጡትና ከሸሹት ከ400 ጎበዞች በቀር አንድ ሰው አላመለጠም ይላል። 400 ሰዎች። እነዚህ በግመል የሸሹት 400 ወጣቶች የመጨረሻዎቹ የአማሌቅ ዘሮች ነበሩ። አለቀላቸው ሲባል እንደገና አመለጡ። ወዴት ሄዱ? ወደማይገኘው ተራራ፣ ወደ ጥንቱ መኖሪያቸው፣ ወደ አያታቸው ወደ ኤሳው ምድር ወደ ሴር ተራራ ሸሹ። በዚያም ተደበቁ፣ በዚያም መሸጉ። ዘመናት አለፉ። ዳዊት ሞተ፣ ሰለሞን ነገሠ፣ መንግስቱም ተከፈለ። ነገስታት መጡ፣ ነገስታት ሄዱ። ወደ 300 ዓመታት ገደማ አለፉ። እነዚያ 400 ሰዎች ወልደው ከብደው በሴር ተራራ ላይ እንደገና አነስተኛ ማህበረሰብ ፈጥረው ነበር። እግዚአብሔር የረሳቸው ይመስላል። ማንም የሚያስታውሳቸው አልነበረም። ነገር ግን ከሰማይ በታች ደመስሰዋለሁ የተባለው ቃል ጊዜው ይርዘም እንጂ መፈጸሙ አይቀርም። ጊዜው የንጉሥ ሕዝቅያስ ዘመን ነው። በዚያ ዘመን የእግዚአብሔር መንፈስ የስምዖንን ልጆች አነቃቸው። ከስምዖን ወገን የሆኑ 500 ሰዎች ኢሺ በተባለ ሰው ልጆች እየተመሩ አንድ የመጨረሻ ተልእኮ አነገቡ። የሚሄዱት መሬት ፍለጋ አይደለም፣ የሚሄዱት ምርኮ ፍለጋ አይደለም፣ የሚሄዱት ጽዳት ለማከናወን ነው። ያንን የጥንት የራፍዲም ሂሳብ ለማወራረድ ወደ ሴር ተራራ ወጡ። እነዚያ ከዘመናት በፊት ከዳዊት ሰይፍ ያመለጡትን ተደብቀው ይኖሩ የነበሩትን የአማሌቅ ቅሪቶች አደኗቸው። ማንም አላወቃቸውም፣ ማንም አልሰማም። በዚያ በተራራው ጫፍ ላይ የመጨረሻው ፍርድ ተፈጸመ። አንደኛ ዜና መዋዕል ምዕራፍ 4 ቁጥር 43 የመጨረሻውን ቃል እንዲህ ሲል አትመዋል። ከአማሌቅም የቀሩትንና ያመለጡትን ሁሉ መቱ፣ እስከ ዛሬም ድረስ በዚያ ተቀመጡ ይላል። ነገሩ አለቀ። በዚች አንዲት አረፍተ ነገር የሺህ ዓመታት ታሪክ ተዘጋ። ከዚያች ቀን ጀምሮ በዓለም ታሪክ ውስጥ አማሌቅ የሚባል ሕዝብ ጠፋ። ቋንቋቸው ጠፋ፣ ባህላቸው ጠፋ፣ ዘራቸው ጠፋ። ዛሬ በምድር ላይ እኔ አማሌቃዊ ነኝ የሚል አንድም ሰው የለም። ሙዚየም የላቸው፣ ሐውልትም የላቸው። የግብጽ ፈርዖኖች ፒራሚዳቸው ቆሟል። የባቢሎን ፍርስራሾች አሉ፣ የሮም ቅርሶች ይታያሉ። የአማሌቅ ግን ስሙም ሆነ መቃብሩ የለም። ለምን ከተባለ ምክንያቱም እግዚአብሔር በራፍዲም ተራራ ላይ ሙሴ እጆቹን ባነሳ ጊዜ የማለውን መሐላ ፈጽሟልና ነው። የአማሌቅን ዝክር ከሰማይ በታች ፈጽሜ እደመስሰዋለሁ ያለው ቃሉ ተፈጸመ። አማሌቅ በዘመኑ የአሕዛብ መጀመሪያ ነበር። ኃያል፣ የተፈራ፣ ማንም የማይነካው ይመስላል። በደካሞች ላይ ሲሳለቅ፣ እግዚአብሔርን ሲዳፈር ለዘላለም የሚኖር መስሎት ነበር። ነገር ግን የኃያላን ጌታ እግዚአብሔር ሲፈርድ ፍርዱ የማይቀለበስ ነው። ዛሬ ታሪክን ወደ ኋላ መለስ ብለን ስናይ ይህ ታሪክ የሚያስተምረን አንድ ታላቅ እውነት አለ። እግዚአብሔር ይታገሳል። ለ400 ዓመታት፣ ለ500 ዓመታት ይታገሳል። ነገር ግን የኃጢአት ጽዋ ሲሞላ፣ በተለይም በደካሞች ላይ የሚደረግ ግፍና ፈጣሪን አለመፍራት ወሰኑን ሲያልፍ፣ ያኔ መለኮታዊው ትእዛዝ ይወጣል። አማሌቅ ተሰርዟል። ነገር ግን የእስራኤል አምላክ የዳዊት አምላክ ዛሬም በዙፋኑ ላይ አለ። ውድ ተመልካቾች፣ የጉዟችን ፍጻሜ ላይ ደርሰናል። የአማሌቅ ታሪክ በአቧራ የተሸፈነ የጥንት ተረት አይደለም። ይህ ታሪክ ስለ እግዚአብሔር ማንነትና ስለ ሰው ልጆች ክፋት የሚነግረን ዘመን የማይሽረው ማስጠንቀቂያ ነው። አማሌቅ ዛሬ የለም። በናጌብ በረሃ ብትሄዱ የአማሌቅን ከተማ ፍርስራሽ አታገኙም። ስሙ ጠፍቷል፣ ቋንቋው ተረስቷል። እግዚአብሔር እንደተናገረው ከሰማይ በታች ያለው መታሰቢያውን ደምስሷል። ነገር ግን አንድ ጥያቄን ጠይቅ። አማሌቅ እንደ ሕዝብ ቢጠፋም የአማሌቅ መንፈስ ግን ጠፍቷልን? መልሱ በሚያሳዝን ሁኔታ አልጠፋም የሚል ነው። አማሌቃዊነት ማለት ምን ማለት ነው? አማሌቃዊነት ማለት ጉልበት ሲኖር ደካማን ማጥቃት ማለት ነው። አማሌቃዊነት ማለት ሰው ሲዝል፣ ሲደክም፣ አቅም ሲያጣ ጠብቆ ከኋላ ሆኖ መውጋት ማለት ነው። አማሌቃዊነት ማለት የእግዚአብሔርን ተአምራት እያዩ የእግዚአብሔርንም ኃይል እያወቁ ሆን ብሎ ፈጣሪን መገዳደርና እግዚአብሔር የለም ምን ያመጣብኛል ብሎ በጭካኔ መመላለስ ነው። ይህ መንፈስ ዛሬም በዓለማችን አለ። ምናልባትም በራሳችን ሕይወት ዙሪያ እያንዣበበም ይሆናል። ይህ ታሪክ የሚያስተምረን ትልቁ ቁም ነገር እግዚአብሔር የደካሞች ጠበቃ መሆኑን ነው። እስራኤል በራፍዲም በረሃ ደክሞ ውሃ ጠምቶት ራሱን መከላከል ባልቻለበት ሰዓት አማሌቅ ሲነሳበት እግዚአብሔር ዝም አላለም። ለምን ደካማውን ነካህ ብሎ ጦርነት አወጀ። ዛሬም ቢሆን በማንኛውም የሕይወት መስክ
በድሆች ላይ በአቅመ ቢሶች ላይና ጠባቂ በሌላቸው ሰዎች ላይ የሚደረግ ማንኛውም ግፍ የአማሌቅን ፍርድ ያስከትላል። እግዚአብሔር ዛሬም በመዝገቡ ላይ አስቤያለሁ ብሎ ይጽፋል። ጊዜው ይርዘም እንጂ የደካሞችን በመሬት ላይ አይቀርም። ስለዚህ ይህንን ታሪክ ስንዘጋ ሁለት መልእክቶችን ይዘን እንሂድ። አንደኛ፣ በሕይወታችሁ እንደ አማሌቅ ያለ አልሞት ባይ ተጋዳይ ጠላት ድካማችሁን ጠብቆ የሚፈታተናችሁ ክፉ መንፈስ ካለ ተስፋ አትቁረጡ። እንደ ሙሴ እጃችሁን ወደ ላይ አንሱ። ጦርነቱ የእናንተ አይደለም የእግዚአብሔር እንጂ። ያህዌ ንሲ እግዚአብሔር ሰንደቅ ዓላማችሁ ሆኖ ይዋጋላችኋል። ሁለተኛና ወሳኙ ነጥብ እኛ ራሳችን የአማሌቅ ባህሪ እንዳይኖረን መጠንቀቁ ላይ ነው። በሰው ውድቀት አትደሰቱ፣ የወደቀን አትምቱ። እግዚአብሔርን መፍራት የጥበብ መጀመሪያ ነው። የሳውልን መንገድ ትተን የሳሙኤልን የመታዘዝ መንገድ እንምረጥ። ምክንያቱም አማሌቅ ቢጠፋም የፍትህ አምላክ ግን ዛሬም በዙፋኑ አለ። ይህን አስደናቂና አስተማሪ ታሪክ ከወደዳችሁት እናንተም እንደ ሙሴ ታሪኩን በመጽሐፍ ጻፉት። እንዴት ካላችሁኝ ለሌሎች በማካፈል ለወዳጅ ዘመዶ በመላክና ይህንን ቻናል ሰብስክራይብ በማድረግ ይህንን ስታደርጉ የእውቀት ብርሃን ለሌሎች እንዲደርስ ትተባበራላችሁ። የአማሌቅ ታሪክ እዚህ ጋር ያበቃል። ነገር ግን የመጽሐፍ ቅዱስ ምስጢራት ጉዟችን ገና ይቀጥላል። በሚቀጥለው ቪዲዮ ዓለምን ያስደነገጠ ሌላ ታሪክ ይዘን እንመለሳለን። እስከዚያው ሰላም፣ እግዚአብሔር ከሁላችን ጋር ይሁን። አሜን።